እኔ የምሞትም ነበር ይመስለኝ። በጣም ነበር ያመመኝ። ደብረ ዘይት እንደሄድኩ ነበር የሚያውቁት እና በዛ ሐዋሳ ሄጄ እንደዚህ የሆነ ተሰባብሬ ስገባ ለነሱም ጥሩ አይደለም። ሐኪም ቤት ምናምን ነገር ስንሯሯጥ ታለ መፈለግ በጣም ነበር የደነገጥኩት። ምክንያቱም እየደማች ነበር በሰዓቱ እና ደግሞ ሐኪም ቤት ደግሞ ሳናገኝ ስንቀር በጣም የደነገጥኩት እኔ አለ አይደል የሆነ አደራ ነገር ተሰጥቶን የአደራ የበላን አክል ነው እየተሰማኝ ነበር በሰዓቱ እና ሐኪም ቤት ራሱ ሆና እየታከመች በቃ ውስጤ ብዙ ነገር ነበር እያሰበ የነበረው። ሰላም ወንድና የተከበራችሁ ውድ የኛ ፋሚሊዎች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ያው ትላንትና ትንሽ ያላሰብነው ነገር ተፈጥሮብናልና ሁላችሁም ደንግጣችኋል፣ ሁላችሁም እያስጨነቃችሁ ነበር የፍቅርን ጉዳይና ያው እኛም ባላሰብነው ነገር ነው ድንገታዊ ነገር ነው የተፈጠረብንና ጀስት ፈረስን መጋለብ ነው የሚባለው። አሁን እንደዛ መጋለብ ነበርና ሁላችንም የተገናኘነውና ትንሽ ያላሰበው ነው ችግር ተፈጥሮብናል። ያው ፍቅር ወድቃለችና በሰዓቱ በጣም እያመማት ነበርና ትንሽ የመቆጣት ስሜት ነበርና ሰውነቷ ላይ እየተቆጣ ነበርና ያው ቪዲዮ ከታርገው ነበርና ሐኪም ቤት ሄደን ነበር። እዛው አካባቢ ሐዋሳ ያሉ ሐኪም ቤቶች ሞክረን ነበርና በሰዓቱ አንዳንዶቹ ዝግ ነበሩና ቀጥታ ወደዚህ ወደ አዲስ አበባ ነው የመጣነውና አዲስ አበባ መተን ሐኪም ቤት ገብተን ነገር አሳክመናታል ምናምን ነገርና አሁን የምገኘው አዲስ አበባ ነውና ወደ አዲስ አበባ ተመልሰናል። በዚሁ አጋጣሚ የሐዋሳ ልጆች በጣም እናንተን ማመስገን ፈልጋለሁ። የምሬ ነው። እግዚአብሔር ያክብርልኝ። በጣም ትሁት ናችሁ፣ ደስ የምትሉ ልጆች ናችሁ፣ ሰው አክባሪዎች ናችሁና በጣም ነው የማመሰግነው። የምሬ ነው። እኔ ሐዋሳ ከተማ ሲባል ማወራው ስለ እናንተ ነውና ስለ ከተማ ወይ ስለ ፎቅና ሳይሆን ስለ ሰው ነው ማለውና በጣም ፍቅር ናችሁ፣ ደስ የምትሉ ሰዎች ናችሁና እኛን እንዳከበራችሁ ነው እሱ ቸሩ መድኃኒዓለም እሱ ያክብራችሁ ማለት ፈልጋለሁ። በልጆቻችሁ በቤተሰቦቻችሁ ተከበሩ ማለት ፈልጋለሁና ቤተሰቦች ዛሬ እንግዲህ ያው ሙቢና ፍቅር እየመጡ ነው። ያው አብዛኞቻችሁ እየተጨነቃችሁ እንደሆነ ይገባኛል። በውስጥ መስመርም እያወራችሁ ነበርና ያልመለስኩላችሁ ከራሴ ጋር ነበርኩ። በጣም ደንግጬ ነበር። ፍቅር እንደዛ ሆና ሳያት በጣም ነበር የደነገጥኩትና ቤተሰቦች ለዛ ነው በጣም ይቅርታ ያልመለስኩላችሁ ሰዎች ካላችሁ በጣም ይቅርታ ማለት ፈልጋለሁና ቤተሰቦች የፍቅርም ቤተሰቦች እየደወሉ ነበርና ከመጡ ጥሩ ነገር ስለማይፈጠር ብለን ያሪና ሙቪ ፊክስ አድርገናል። አሳክመናታል ምናምን ነገር አሁን ወደ ቤቷ እንወስዳታለን። እስካሁን ቤቷ አልገባችም። የፍቅርን ቤተሰቦች በጣም ይቅርታ መታችሁ ያው እንዳደነግጡና እንዳትጨነቁ ስለፈለግን ነው ስልክም ያላነሳንላችሁ እና ለዛ ነው በጣም ይቅርታ። ያው ፍቅር በደህና ሁኔታ ላይ ትገኛለች። አሁን ደህንነቷ ሰላም ናት። ድንገታዊ ነገር ነው የተፈጠረው። ያው ቪዲዮ ላይ እንዳያችሁት ከፈረስ ወድቃ ነው። ሌላ ምንም ነገር የተፈጠረ ነገር የለም። ድንገታዊ ነገር ነውና እኔም ሙቪም ደግሞ የቻልነውን ነገር ሞክረን ያው አዲስ አበባ ድረስ መተን አሳክመናታል። የእንትኑ የሕክምናው ራሱ ውጤት አለ። እሱንም ማየት ትችላላችሁ። ሰው ምንም ነገር የሆነችው ነገር የለም እና ቤተሰቦች እናንተም ያው እየተጨነቃችሁ ለነበራችሁ ሰዎች ምንም ነገር ብዙ ጉዳት አልደረሰባትም። ትንሽ የሰውነት መቆጣት ነበር። እሱም ደግሞ ያው ከሰዓታቶች በኋላ እሱም ለቋታልና አንዳንድ ሕክምናዎች ተደርጎላታል። ያው እንግዲህ ሐዋሳ ብዙ ነገር እናሳልፍ ነበር። የሰው ልጅ ያው እንዳሰበው አይኖርም። ፈጣሪ በፈቀደለትና ፈጣሪ ባሰበው ነው የምንኖረው እንጂ እንደኛ ሐሳብ ኖሮ ሁላችንም ያው ብቻ አይሆንም። እኛ እንዳሰብነው አይሆንምና እኛ ያሰብነው ብዙ ነገር ነበር። ሐዋሳ ላይ ብዙ ነገሮችን እንሰራለን፣ ብዙ ነገሮችን እናያለን ብለን ነበር ነው። ያ ነገር ደግሞ ያው አልሆነም። በትንሹም ቢሆን ግን ያው ተዝናንተናል። እናንተ ጋርም የተወሰኑ ቪዲዮዎችን አድርሰንላችኋልና ከዚህ በላይ መቆየት እንፈልግ ነበር። ነገራቶች ግን እንደዛ አልሆነልንም። አጋጣሚ ነገሮች ተፈጠረብንና ቤተሰቦች አሁን የምንገኘው አዲስ አበባ ወደ አዲስ አበባ ተመልሰናል። አዲስ አበባ ላይ ቆንጆ ቪዲዮዎች ወደ እናንተ እናደርስላችሁ ይሆናል። ይህንን ቪዲዮ ስትጀምሩት ደግሞ ሁላችሁም ላይክ እና ሼር በማድረግ ጀምሩ። 197,000 ምናምን 198,000 ልገባ ነው። 2,000 ብቻ ነው የቀረኝ እና 200,000 እንድፈናትና ደግሞ አሪፍ የሆኑ ቆንጆ ጊዜያቶችን ከእናንተ ጋር እናሳልፋለን ብዬ ተስፋ አደርጋለሁ ውድ የኔ ቤተሰቦች እና እኔም ሙቪም ደግሞ አሪፍ ጊዜ እያሳለፍን ነው። አሪፍ ቆንጆ ሐዋሳ ላይ ከምታስቡት በላይ እግዚአብሔር ብዙ ቦታዎች ሄጃለሁ፣ ወይም ደግሞ ከብዙ ሰዎች ጋር እንደዚህ አይነት ነገር ቫኬሽን ሄጃለሁ። ይሄኛው ግን ይለያል። የምሬ ነው። የምር ከሙቪ ጋርም ከፍቅር ጋርም ያሳለፍኩት በጣም ደስ የሚል ጊዜ ነው። እኔ የምሬ ነው። እግዚአብሔርን ከልቤ ነው
ከልብ በጣም ነው ደስ ያለኝ እና አለ አይደል ነፃነቴን እየተሰማኝ ደስ እያለኝ ምንም ነገር እያስጨነቀኝ ነገር አልነበረምና ደስ እያለኝ ነው ቀናቶችም እያለፉ የነበረውና ለሙቢም ለፍቅርም ይሄንን ቪዲዮ ስታዩት ከልብ አመሰግናለሁ። የደስታዬ ምንጭ ስለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ማለት እፈልጋለሁ። ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ምን ልላችሁ ፈልጌ ነው፣ በጣም ደስተኛ ነበርኩኝ። እንደ ልጅ ነበር ሰው የነበረው። ያው ልጅ ስትሆኑ ታውቁታላችሁ፣ ልጅ ሆናችሁ ያሳለፋችሁት ነገርና ብዙ ነገሮችን አያስጨንቃችሁም። አለ አይደል በነገራቶች በትንሽ ነገራቶች መደሰት ትችላላችሁ። ያ ነገር ነበር እኔ ሳሳልፍ የነበረውና እነሱ መተዋል ፍቅርና ሙቢም እጇ የታሸገው ብዙ እንዳደነገጡ ቤተሰቦች ለቁስሉ ብቻ ነውና ዲነሽ ሰላም ነው። ሙባ ከቻለን አዲስ አበባ አናውቀው። እንዴት ናት? ሰላም በሏቸው። እኔ ሰላም ሶሪ ካርዱን ያዘው ወይ አንዳችሁ ያዘው? እሺ እኔ ይዘዋለሁ ችግር ኧረ እሷ ተያዙ በበዝ አለ መዚያጆች ልቀይር ለምን ኧረ በዛ አለ ቆይ ደግሞ አትጭመቃት ያሳርጋት ልጅታና እግዚአብሔር አው መጫወቻ አገኘን ማለት ነው። ዝም አለለም ጌታ እሺ ሚራለው ናምቲ እናንተ ምሪን እኮ ጫወታ አድርጉት እንዴ? እኛም ከምራችን ነው። እሺ የሆነ ቪዲዮ ቲክቶክ ቪዲዮ ራሱ ጫወት እያየሁ ነበር። አንገታቸውን ጓደኛቸው አንዱ ጓደኛቸው አንገታቸው ነው እነሱ እንደዚህ ነው ሲሉ እንደሱ መሰለኝ ቲክቶክ ነው ይመጣልኝ አሁን ዲንጋራሶች እና ያው የምር በጣም ብዙ ቤተሰቦች እየተጨነቁ ነበርና ሰላም በሏቸው። በአጠቃላይ ለዛ ነው ሰላም ባያቸው። በመጀመሪያ እንደዚህ አሁን ላይ ከዛ ጩኸት ፈጣሪ ገላግሉኝ ከዛ ህመም እውነት እንደዚህ ለአይነ ስጋ መብቃታችን አንድ ነገር ነው። እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ፈረስ ለመጋለም ነበር የወጣው የቤት አጋጣሚ የቱ ጋር ሲጥ እንደምታረጋችሁ አታውቁምና ግን የምር እግዚአብሔርን ነው የምላችሁ በሰዓቱ ማለት ነው እኔ የምሞትም ነበር ይመስለኝ። በጣም ነበር ያመመኝ። ይሄ በጩኸት ራሱ ማያልቅ ህመም የለ ይሄ እንጃ። ራሱ በጣም የደነገጡት አወዳደቅ ወዳይቷ እንዴ በስማ ባይዘዌ አውቃ ምናምን አላየኋትም ታውቃለህ። ከወደቀች በኋላ ነው ያየሁት። ዋናው የረ ሙድም እያያዘች ነገር ይመስላል አጫዋጫዋና እንደዛ ነበር መጀመሪያ ለናደሳት ስንሄድ በቃ የቀልድ ምናምን ነበር መሰለኝ። ከዛ ጆ ምናምን ነገር ተጋግጦ ሳይው እንደነገጥኩኝ ነው ራሱ። እኔ ደግሞ ፕራንክ አስቤ ነበር እንጂ ኦኬ ልታረቂ ቀስ እየወድቄ ፕራንክ አረጋቸዋለሁ ብዬ ፈጣሪ ያሰብሽው ብሎ ነው መሰለኝ። ጌታ በቃ ከካሜራማኑ ጋር ፕራንክ እያደረጉኝ መስሎኝ እኮ እኔ እንደዛ ስለ የወደ አጫጫው የቀልድ ነው ይመስለውና አጫጫው እንትኑ የተጎዳችውን ሰዓት ነው ቀም ያለ እንዴ ልክ እንደወደኩ ማለት ነው። ተነሳው ልነግራችሁ በቃ አራመመኝ፣ መነሳት አቃተኝ። በጭቅላቴ እኮ ነው የወደኩት፣ እንደዚህ ነው የወደኩት። ማርያም ጭቅላቴ ላይ ራሱ ደም ምናምን ይፈስ ነበር ይመስለኝ። አዎ እንዳትነካው ክድሳ አራለከ እና ያው ይሄንንም እውነት ደስ የሚል ጊዜ ነበር ሐዋሳ እያሳለፍን የነበረውና ያ ጊዜ እንዲበላሽ ነው ያደረኩት። ማለት ከሁለት ቀን ከሶስት ቀን በኋላ ነበር ለመምጣት የሚያሰብ ነው፣ ግን ደግሞ በእኔ ምክንያት ያ ደስታችን ቶሎ እንዲቋረጥ አድርገዋል። አይ እንደዛ እንድታስቢማ አንፈልግም፣ ችግር የለውም። እዚህ መዝናናት እንጂ ማድረግ ይቻላል። አቡቢ አይ መመለስ ምክንያት ምናምን ነገር ብላ እንትን አሁን እጃችን ወደ ላይ ስታንዲ እኔ መሰለ ጮማ ነገር አግኝተ እጅሽ ወደ ላይ ስታንዲ በእግዚአብሔር ተው እንዲህ ነገር በስቲ አንድ በዚህኛው እጅሽ እግዚአብሔር እንዳነኩት። እሺ እንደዚህ ወይሽ ልብስ ለመቀየር እንዴት እንደሆንኩኝ አላወቃችሁም። እኔና ታይቶሽ በዚህ ቆይ ሙቢ ሰላም በላቸው። እኔ ይሻላል እነሱ። ሰላም ቤተሰቦቻችን እንዴት ናችሁ? እኛ አለን አልሐምዱሊላህ። ያው ሰላም ሲጠራራጉ አዴ በኢነርጂ እና እዛ ብዙ ነገሮችን አብረን እያሳለፍን ነበር። ከዛ በፊት ግን ለሁላችሁም ሰላሙን፣ ጤናውን፣ ፍቅሩን እየተመኘውላችሁ ጀምራለሁኝና ሐዋሳ የሚገርም ጊዜ ነበር ያሳለፍነው። ሲቀጥል ደግሞ እኔ እንደዚህ አይነት ጊዜ ከማንም ሰው ጋር አሳልፌ አላውቅም። በእርግጥና እንትን ነበር ተሻሻ አይ እንትን እና በጣም ደስ የሚል ጊዜ ነበር እያሳለፍን የነበረው። ያው በአጋጣሚ ያልጠበቅናቸውን ነገሮች ተከስተው እንግዲህ ሳናስበው ወደ ሀገራችን ተመልሰናል።
ወደ ሀገራችን ሁሉም ሀገራችን ነው። በርግጥ ወደ ቤታችን ተመልሰናልና እግዚአብሔርን እውነት ለመናገር ቀሉ ነውና ሐኪም ቤት ምናምን ነገር ስንሯሯጥ ታለ መፈለግ በጣም ነበር የደነገጥኩት። ምክንያቱም እየደማች ነበር በሰዓቱ እና ደግሞ ሐኪም ቤት ደግሞ ሳናገኝ ስንቀር በጣም የደነገጥኩት እኔ አለ አይደል የሆነ አደራ ነገር ተሰጥቶን የአደራ የበላን አክል ነው እየተሰማኝ ነበር በሰዓቱ እና ሐኪም ቤት ራሱ ሆና እየታከመች በቃ ውስጤ ብዙ ነገር ነበር እያሰበ የነበረው። ቤተሰቦቿ ምን ይላሉ ምናምን ቤተሰቦች በጣም ተጨንቀዋል። እስካሁን ድረስ በነገራችን ላይ ቤት አልገባችም። እኛ ሳክመናት ወደ ቤት ትግባ ብለን እኛ ጋር ገናት ነበርና ቤተሰቦቿ አላወቁም። በጣም ይቅርታ ያው እኛ ሳናስበው ነው የተከስተውና በጣም እየደወሉም ነበርና ብቻ አሁን እንሄዳለንና ቅድም መግባት ያልፈለኩት አንደኛ አስበው ደብረ ዘይት እንደይኩ ነበር የሚያውቁት እና በዛ ሐዋሳ ሄጄ እንደዚህ የሆነ ተሰባብሬ ስገባ ለነሱም ጥሩ አይደለም እና አዲስ አበባ እንደመጣው ራሱ ይሄ ቪዲዮ ሲለቀቅ ነው እንጂ የሚያውቁት አያውቁም። ብቻ እንዳ ትናንትናም ስልክ ያላነስላችሁ እኔ ሙቪን በሷም ስልክ ደግሞ ስደውሉ እያየን ስም ያልናችሁ ያው ስትመጡ ትደነግጣላችሁና ጥሩ ነገር አይፈጠርም በሚለው ነው ዝም ያልናችሁና በጣም ይቅርታ የምሬ ነው ከልቤ በፍቅርም ስም በሙቪስም በራሴም ስም በጣም ይቅርታ ማለት ፈልጋለሁ እና እንደ እንትን ግን ደሰውኛ ግን በጣም ነበር የደነገጥኩት። ምክንያቱም ከሐዋሳ ወደ አዲስ አበባ ስንመጣ ውስጤ እየመታ ነበር። ምክንያቱም እሷ እየታመመች ነው ምናምን ነገር እንዴት መኪናው ራሱ ንዳው እያልኩት ነበር። ቶሎ ንዳውና ነገር እያልኩት ነበር። ግን ያው አሁን ደህና ናት። እኔ ደግሞ እንደዚህ እንድትሆን ደግሞ አልፈልግም። እንድትጎዳና ነገር ደግሞ አልፈልግም። ፈረስ ካልጋለባሽ ብለው በግድ አስጋልበው አንቺ አረሽ እኔ ቀብራራ ነው ይሆናል። ደሞ እኮ አይታችሁ አለ ቤት ፈረስ መጋለብ ትችላላችሁ ስላቸው ሁለቱም ምን አሉ እንዴ ነገር አሉ። ከዛ መጨረሻ ላይ ምን ተፈጠረ? እኔ እኮ ችል ነበር። ፈረሱ ራስ መጋለብ አይችልም። አይ ሁሌ ሰነፍ ሰው ማለት ሰበብ አያጣው ምክንያት ያበዛል። ሁሌ ሰነፍ ሰው ማለት ነው እንደናንተ በህይወታችሁ ሁሌ ምክንያት የሚያበዛ ሰው ሰነፍ ሰው ነው እና ይሄንን ያው ከትልቅ ሰው ነው ትምህርት የወሰድኩት። ከኔ ጋር ዋላ ንግግሩ ራሱ አየህ። ዋው ባይዜ በጣም ብዙ አረብ ምን ይላል መሰለህ እና እያስተማርኳቸው አይ ምን ይላል እስቲ ስማ ለአነቱላ ቱልቱላ አለይክ ቱልቱላ ማለት ወሬ ብቻ አያ ሰው በወሬ ብቻ ሊኖር አይገባውም። ኦኬ ይላል። በቃ ይቻላል። ማን ነው እንደዛ የሚለው? ብቻ አረብ ነው ለአነቱ ለቱላ አለይክ። ኦኬ እና ብቻ ቤተሰቦች ማርያም አይደለም ድጋሚ አንዴ ይበለው። እሺ በለው እስኪ ከደገምኩ አንተ ጎበዝ። ለአነቱ ለቱላ አለይክ ምን ማለት ነው? ለአነቱ ለቱላ አለይክ ባሳይቼ ነበር ሰሞኑን። ኦኬ ምን ማለት ነው? ለአነቱ ለቱላ አለይክ የሰው ልጅ ከተሰበረ በኋላ መዳኑ አይቀርም። በስመ አብ ወልድ። መጀመሪያ ሰው በወሬ ብቻ መኖር የለበትም አይገባውም። እንደዛ ነው ያለው። አረብኛ በነገራችን ላይ እንደ የትኛውም ቋንቋ ፍቅር እንደዚህ አይነት ነገር አይወግራትም። እሷ በጣም ጠንካራ ሴት ነች። በጣም እውነት የሚያቅሰኝ ነገር ቴንክ ዩ ያስገቡታል። ልጆች ያስገቡታል። አንድ ቀን ግን አይቀርም እንደዚህ ትላለህ። አንድ ቀን እያልኩኝ እኮ ነው። ትችላላችሁ ግን አይወር ግን ሐዋሳ ቆይ ስለ ሐዋሳ ቆይታ ሰብሰብ በሉ ሰዓት ነው እንደዛ ሳይሆን ልጆች ማለት አሁን ቤተሰብ ጋር ደግሞ ቤተሰቧ ጋር ሲጀመር እንሂድ ቤት እናድርሳት። አይ ወንድሟም እየደወለ ነበርና መጥቶ ቢያንስ አብረን ደውይለትና እኔ ደውልለታለሁ። ቪዲዮ አስሩና እኔ መሄድ አይቀርም። አይ በጣም እየደወሉ ቪዲዮ ስለሚለቀቅ ማየታቸው ስለማይቀር መመለስ እሱማ አሁን ትይቻለሽ እና ቅርስ እንደዚህ ነው ይባላል አይደለም። ሌላ ትንሽ ደቂቃ ብቻ አዋክሽ። እንደውም ሞር የሚጨነቁት እዛው ሐዋሳ የነበሩት ፋሚሊዎቼ እነሱም እንደተጎዳ አላወቁም እንጂ ቢያውቁ ኖሮ እስካሁን እነሱ ጋር መደወልሽም አረ ደውዪ ይችልሽ ያማታ እንዴ ቶሎ ደውዪና ተናገሪ። ባይዘው ይዘናቸው አልመጣንም። ልብስ ችግር የለውም። የኛ ልብስ ይዘን መጣን። ያንቺ ልብስ ግን እንዴት ተረሳ ነው?
ለነገሩ ቤተሰቦቿ ጋር ስለሆነ የረሳው ሁለት ቀሚስ ሙባረክ ጋር ነበረ። የአንድ ቀሚስ ይሄን አንድ ቀሚስ ሌላ አለ። ሙባረክ ቀሚስ አለ ቀሚስሽ እና ገባ ነገባል። አይ ብዙ ማታውቀው ነገር አለ እንዴ? እኛ ከቀብራራች ነን። አሽንኩልኝ በጣም ጥሩ እያያችሁ አትለፉ የሚለው አማርኛ የዛኔ የሐዋሳው የባህላዊ ልብሱን ቪዲዮ ስንሰራ የቀየረ እንትን ያለችው እኔ ጋር ነበር ያስቀምጡት። ኦኬ ነው። ለምን ወዱን አይቆርጠውም? ለምን ታስረዳለህ? ኧረ እኔ ጓደኛ እንዲጨነቃል እሱ ስንት ሀሳብ አንቺ እኔ ጭንቀት ፈልጋለሽ ነው? ምን ያስጨንቃል? እኔ ቀሚስ እሱ ጋር መቀመጥ ለምን ያስጨንቃል? አያስጨንቀኝም። አያስጨንቅም። በእውነት የሚያስጨንቅ ነገር አይደለም። አዎ ነው ለሱ አለቅ እኔ ግን ሙባረክ ሰሞኑን ብላችሁ ሶንቶናለክ ብዙ ነገር ነው ያጨሰው። ዝም ብላችሁ ማለት ነው ስታዳምጡት ወሬውን ከጨረሰ በኋላ ስላዳመጣችሁኝ አመሰግናለሁ ይላችሁ እና ግራና ጌታን እያጋባኝ ያለው ሰሞኑን ማንም ሰው አያዳምጥ። ማነው ከፈረስ ወደ በጭንቅላት የወደቀው? ይለኝ አንተ። አይ እሱ እኮ ጀመረ ወድቋል። ኦኬ እንዳይቆጥ እየወደቀ እኮ ነው የመጣው። ግን አሁን እኛ ስላለን ነው። ለምሳሌ በጭንቅላት ሲወድቅ ጭንቅላት ስላለኝ ነው የወደኩት። አንተስ እሷም ነው አንዳት ጭንቅላት አንተስ ቢኖርስ ታርክ ነበር። ና እሺ፣ በጣም ጥሩ በጣም ጥሩ አሳክከኝ እኮ ሶሪ እና እሺ ሐዋሳ ስለነበረን ትናንሽ ነገር ወይኔ እኔ መግቢያ ላይ ስላወራው ድጋሚ መድገም ይሆናል እኮ እኔ እኮ ስናገር እናንተ አዛጋችሁ። ኧረ በጣም ደስ የሚል ጊዜ ነበር ያሳለፍኩት። በተለይ ከኔ በላይ ደግሞ እነሱ ነበር ሲያሳልፉ የነበረው ማለት ያው ቪዲዮ አይታችኋል አይደል? አይታችሁ መመስከር ትችላላችሁና ብሎ ነገር የለም። እኔ ትንሽ የባዳነት ስሜት ተሰማኝ፣ የብቸኝነት ስሜት ተሰማኝ። አልሐምዱሊላህ ግን ወላሂ ብዙ ነገር አልፌያለሁና የምር ቪዲዮ ላይ እንደዛ ሆነ እንጂ ዝም በሉት። ከኛ በላይ እሱ ነበር እየተዝናና የነበረው ቪዲዮ ላይ ሳየው ማለት ነው። እኔ እናንተ እንዲቁጨለ እንዲያለ ይረሱኛል ቪዲዮ ምናምን ወይ የሆነ ነገር ሆኗል ጌታ እኔ እናንተ እንደዚህ ሆነ የሆነ ቪዲዮ እያየሁ ከጀርባ እሱ ወይ እንዲህ ብለዋል ወይ የሆነ ነገር ይሄ ልጅ አሞት እንዲህ አይደል ከጀርባችን ፎቶ ላይ ምን ላይ በቃ ነው እያልኩኝ የሚፈረው እኔ በነገራችን ላይ አሁን ቪዲዮ ስንሰራ ምናምን ይረሱኛል እኔን እና እስቲ ምን እየሆኑ ነው እስቲ ያቸው ምናምን እላለሁና ብዙዎቻችሁ ደግሞ ሙቪዬ ምናምን ስትል ሊያለቅስ የሆነ ቀን ኮሜንት እያደረገ ወይኔ እንደዛ ሳይሆን ቪዲዮ ምናምን ስንሰራ በቃ ግራ ይገቡኛል አለ አይደል ወይ እውነታውን ይንገሩኝ። ግራ እየተጋባህ ነው። ቆይ አዎ እንዴ እነሱ ሁሌ ፍቅር ነው ሲጀመር ቪዲዮ ምናምን አይደለም። ቀና ነጃትን ይዛትና አልኩት መታመር ነጃት ምትባል ነበር እንደዛ ለሚቀር ነይስ ፍቅሬ ወደዚህ ነው። እሺ ደህና ቆይ እንጂ ግረባ እሺ ሰሪ መከየቀና ነው ሰርጉን ወጥ እንተው እሱ ስለ ሰርግ ነው የሚወራው። ነይ ነኝ አንቺ ነይ ምን ላምጣልሽ ነገር ነው በነገራችን ኖ ቆይ ምን ላምጣልሽ? ምንም አንተ ካለክ ይበቃኛል። እኔ ከነኝ ይበቃሻል። እኔ ሰርግ ምናምን በቃ ቁም ነገር ነው ደስ ይለኝ እኮ እኔና እዚህ ጋር ምን እዚህ ጋር ምን አፈር ያስበላክ እና ቤቢዬ ምንም ማንም ቢያወራ ማንም ወደፊት እኛ ሰርጎንም ምን ሆነ እንደርስበታለን አይደል? አላማ ያለን ሰው ነን። በቃ ሰማካ ቤተሰቦቻችን አሁን ቆይ አይደለም ቆይ እንንገራት ካሁን አሁን ሳይሙሽ ብሻኙኝ ልንገርሽ ካሁን ነው ማለት ነው። እንደምታውቂያለሽ አንደኛ ደረጃ ደብረ ዘይት ነው ብለሽ ሄድሽው፣ ሁለተኛ ደረጃ ሐዋሳኛ ጋር መተሻል፣ ሶስተኛ ደረጃ ደግሞ ታመሽ አልደወልሽላቸውም። በታላቅ የምሬ ነው እግዚአብሔርን አደራ ነው እንልሽ እኔ ሙቪም
በጣም ይቅርታ ጠይቅልን። አይ ጠይቁ በቪዲዮ ራሳችሁ በቪዲዮ ቅድም ብያለሁና ቤተሰቦች የፍቅር ቤተሰቦች ከልቤ በጣም ይቅርታ አጥፍተናል በእውነቱ እና መደወል ነበረብን መናገር ነበረብን። ያው እናንተ እንዳትጨናነቁ ብለን ነው ያልተናገርነው። በጣም ይቅርታ የምር በጣም ይቅርታ የፍቅር ቤተሰቦች በጣም ይቅርታ። አያምር አይ ስለ ጥፋታችንና በሰንሳቢ እኔ እንጃ አይ ትላንትና ስልክ ሲደውሉ አለማንሳታችን እሱ ጥፋት ነው። አዎ እሱን እኮ ነው የምልህ። ኦኬ እሱ እኔ በአካል ሂጄ የምር ነው በአካል ሂጄ በጣም ይቅርታ ጠይቃቸዋለሁ። እኔ ይቅርታ ጠይቀም እዚህ አካል ልጃቸው እንደዛ ሆነ። አንደኛ ቪዲዮ መቀረጹ እኮ ነው። አንቺ ያ ቪዲዮ መለቀቅም አልነበረበትም መጀመሪያ። ምክንያቱም እኛ አላሰብነውም እንጂ ካሜራማኑ መልቀቅ አልነበረበትም። ለዛ ነውና ቤተሰቦች ያው እንግዲህ እኛም ያላሰብነው ነገር ድንገታዊ ነገር የተፈጠረብን እና ሰዓት እየሄደ ነው እንዲዳራ ያው ቤተሰቦች እናንተንም በጣም ይቅርታ። ያው ብዙ ነገሮችን እናሳያችኋለን ብለን ነበር። ወደ ገጠር ራሱ ልንሄድ ቀጠሮ ይዘን ነበረ። ከዛ በነገራችን ላይ ብዙ የተቀበሉን ሰዎች አሉና ባህሉን ገጠር ላይ ያለውን ብዙ ራሱ ምን ሞክረው ምግቦች ነበር። ብዙ የምናሳያችሁ ነገር ነበርና በአጋጣሚ እንግዲህ አላህ ካለው ነው ሁሉም ነገር የሚሆነው። ለሁሉም ነገር አልሐምዱሊላህ። እናንተም ከኛ እኩል ስትጨነቁ ነበር። እንወዳችኋለን፣ እናከብራችኋለን። አሁን እና በመጨረሻም ቤተሰቦቿን መልሳታለን። ሶ እንሂድ። ቤተሰቦች እንግዲህ ያው ሁላችሁም የተጨነቃችሁ የነበራችሁ ቤተሰቦች ያው ፍቅር እንዲው ነች ምንም አልሆነችም። እንደነገርኳችሁ ቀደም ትንሽ የመቆጣት ሰውነት የመቆጣት ነበር ብቻ ታክማለች። ሶ ምንም ነገር የተፈጠረ ነገር የለም። በጣም እንወዳችኋለን፣ በጣም እናከብራችኋለን። እስከ መጨረሻው ነው ቪዲዮ ስላያችሁት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሁን ነኝ ቼንጅ አሬድ እንጣና መጀመሪያ ግን ተደውላ አረ ዝም ብዬ ነው የሚሉት። አይ ወንድሞን አግኝተህ ነው ግን ይቅርታ ብንጠይቀው ደስ ይለኛል። ደስ ይለኝ ነበር። አረ ያማችኋል፣ ኖርማል ነው። እንደምታካብድ እስኪ ታኔ ምድሪ ነው